ሩታም ሆኑ አብርሃም ራሳችንን ገድለን ሌላውን ሰው ማዳን አለብን ሲሏችሁ እናንተ ብትሆኑ ምን ልታደርጉ ትችላላችሁ? እናንተ የምትመለከቱት ቪዲዮ ላይ ያለውን ነገር ነው እየተመለከታችሁ ያላችሁት። አብርሃም ሆነ ሩታም ሆነ ሄርሜላ ይሄ ትክክለኛ ማንነታቸው ላይሆን ይችላል እያለች ነው ዛሬ ቡዜ እንግዲህ መልስ ለመስጠት ተገኝታለች። ሰላም የኔ ተወዳጆች እንዴት ናችሁ? ያላችሁበት ሰላምና ጤና ፍቅር ናችሁ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም የእናንተን ሀሳብና አስተያየት ኮሜንት ላይ እንድታጋሩ በፍቅር ጠይቃችኋለሁ። እንግዲህ በአብርሃምና በሩታ ዙሪያ በጣም ብዙ ራሳቸው መለወጥ የሚፈልጉ ራሳቸው ስኬታማ ቦታ ላይ ማግኘት የሚፈልጉ ልጆች አሉ። እንዲሁም ደግሞ ብዙ ዩቲዩበሮች በእነሱ ዙሪያ ይሰራሉ። ስለዚህ እነዚህ ልጆች ከራሳቸው አልፎ ሌላ ሰዎችን እየጠቀሙ ነው፣ ራሳቸውን ገደሉ ሌላውን ሰው እያዳኑ ነው ያሉት እያለች ነው። ኦኬ ያም ሲሆን ግን አስተማሪ በሆነ ነገር እኮ መሆን አለበት። ሰዎችን በሚያስተምር ሰዎችን በሚያዝናና በጣም ብዙ መስራት ይችላሉ። በተለይ ሩታ በጣም መስራት የምትችል ልጅ ናት። በጣም ጀግና የሆነች በጣም ፐርፌክት የሆነች በጣም ተሰጥሮ ያላት ልጅ ናት። ግዴታ በእንደዚህ አይነት አይዲያ ብቻ አይደለም መሰራት የነበረበት። ከዚህም በተሻለ ቆንጆ የሆነ ተከታታይ ፊልም ድራማ ራሱ በራሷ ቻናል ላይ ራሷ መተወን ትችላለች ከአብርሃም። ገባችሁ አይደለ? እንደገና ደግሞ በእነሱ ዙሪያ ከ200 በላይ ሰዎች አሉ ማደግ የሚፈልጉ መስራት የሚፈልጉ መለወጥ የሚፈልጉ ላልሹ ታዲያ እስከ መቼ ነው በእነሱ ስር ተንተርሰው ስለ እነሱ ሊሰሩ የሚችሉት እንዴ? እነሱም እኮ የራሳቸው የሆነ ሪያሊቲ የሆነ ነገር የራሳቸው የሆነ ነገር በተፈጥሮ የተሰጣቸው መቼ ማንም ሰው መክሊት ይኖሯል አይደለም? ያንን ነገር መጠቀም አለባቸው። እስከ መቼ ነው በእነሱ ዙሪያ ሊሰሩ የሚችሉት? አዎ ይስሩ ማለት ማለት ነው። ሲሰራ ሲለወጥ ደስ ይላል አይደለ? ግን ደግሞ በእንደዚህ አይነት ጉዳይ አይደለም። ይሄ እኮ ምንም የሚያስተምር ነገር አይደለም። አንቺም ዛሬ ቪዲዮዎች ላይ ያካተሸዋል። ምንም የነሱ የሚሰሩት ስራ አስተማሪ እንዳልሆነ እየተናገርሽ ነው። ሰው እንደዛ ከሆነ ደግሞ አንቺ እንደ ታላቅ እህትና እንደ ታላቅ እህት እንግዲህ እናትም ጭምር ናት አይደለ? ነገሮችን ማስቆምና ነገሮችን የሆነ ቦታ ላይ ማብቂያ እንዲኖራቸው ማድረግ ይኖርብሻል። ዛሬ ላይ አንቺ መልስ ለመስጠት የመጣሹ ሶሻል ሚዲያ ላይ አሁን ላይ በጣም እየተነሳ ያለ ጠበቅ ያለ ሀሳብ አለ በእነሱ ዙሪያ ላይ። ያንን ነገር እንዴት ነው ወደ ሌላ ደረጃ ከሚሄዱ በፊት ነገሮችን የሆነ ማስተባበያ እንደ መስጠት አይነት ነው እንጂ የሚመስለኝ ዛሬ ላይ መትሽን መልስ ስለሰጠሽ ትክክልሽ ልሽ አልችልም። ገብቷችኋል አይደለ? ኦኬ አንቺ እውነት አሁን እኔ ለእኔ ቤተሰቦች ነው ጥያቄ። የእውነት እኮ አብርሃም ታሞ ነበር። ልክ ዛሬ የአብርሃም የጤንነት ሁኔታ ነበር ሲያስበኝ ነበር። አብርሃም ወደ ራሱ ተመልሷል። ሲጀመር አብርሃም ምንም የሆነው ነገር የለም። ከነ አብርሃም ምንም የሆነው ነገር የለም። የዚህን ያህል አንቺ ራሱ ማስመሰልሽ ተገቢ አይደለም። ዛሬም ብለሻል። ምንድን ያለችው እኔ ሚዲያ ላይ እስከወጣሁ ድረስ የፈለግኩትን ነገር ቢባል ምንም አይመስለኝም። ለምን እኔ ማንነቴን እኔ ነኝ የማውቀው። እናንተ የምታውቁት እዚህ ጋር በምንሰራውና እዚህ ጋር ለእናንተ በምናሳያችሁ ነገርና ነገር ብቻ ነው። የኔ ማንነት ይሄ አይደለም። ግን እኔ በጣም በእናንተ ማዝነው ለምንድን ነው እኛ በሰራነው ጥፋትና እኛ ባደረግነው ነገር ቤተሰብን የምትወቅሱት? ቤተሰብም ለምንድነው መጥቶ መልስ የማይሰጡ ስላላችሁ? እኛ ቤተሰቦቻችን እንዲሰደቡና ቤተሰቦቻችን ምንም ነገር እንዲባሉ አንፈልግም። እኛ እስከመጣን ድረስ እኛ መሰደብ ይኖርብናል። እንዲሁም ደግሞ እናንተ የተለያዩ ነገሮችን ታረጋላችሁ ሚዲያ ላይ አብርሃምን የወለደ ቡዜን የወለደ ማህፀን ብዙ የምትናገሯቸው ቃላቶች አሉ። እነዚህ ደግሞ በጣም ውስጤን በጣም አናደውኛል፣ አቁስሎኛል። እንዲሁም ደግሞ ምንም ይሄ የማያውቅ ሕፃን ጨቅላ ልጅ ብዙ ነገር እያደረጋችሁ ሚዲያ ላይ ስትፖስቱ እያየ ነው። ይሄ መሆን የለበትም። እናንተ በምታዩት ነገር እንጂ ሀሳብ መስጠት ያለባችሁ ስለኛ ትክክለኛ ማንነታችን አታውቁም። እውነት ለመናገር አለች ሚዲያ ላይ በጣም ብዙ ያልወጡ በየቤቱ ተደብቀው ብዙ የተቀመጡ ነገሮች አሉ። ይሄ ነገር ሚዲያ ላይ ስለወጣ ነው እንጂ ዓለም ላይ ያልተፈጠረና ዓለም ላይ ያልተደረገ ነገር እነሱ እንዳደረጉ አድርጋችሁ በጣም ብዙዎቻችሁ እንደዛ ምስሉ ነገር አላችሁ። አንዳንዶቻችሁ በጣም ነው ማከብራችሁ። በተለይ ሚዛናዊ ሆናችሁ ነገሩን የምታብራሩ ነገሩ የምታስረዱ ሰዎች አላችሁ። እናንተን አይደለም ግን ደግሞ አንዳንድ ሰዎች አላችሁ በጣም በተቃራኒው የማይሆን ነገር የምታደርጉ። እኔ ለእናንተ ግን በጣም ነው ማዝነው እያለች ነው እንግዲህ እውነት ለመናገር ከዚህ በፊት ምንድን ነበር ያለችው? እኔ ከሩቲ ጋር በነበርኩ ሰዓት እንግዲህ ትክክል ነኝ ብላችሁ አብዛኞቻችሁ ታስባላችሁ። አሁን ላይ ግን ሚዛናዊ ስሆንና ነገሮችን በትክክለኛው መንገድ መሄድ ስጀምር እኔ ላይም በጣም ብዙ የማይሆኑ ስድቦች የማይሆኑ ነቀፌታዎች ይደርሱኛል። እኔ ግን ደግሞ ምንም አይደለም ማለት
ሚዲያ ላይ ስትወጡ በጣም ብዙ ነገር ትባላላችሁ፣ ብዙ ነገር ይወራል፣ ብዙ ነገር ይሰማል። ግን መስማት ያለብኝን እየሰማው መተው ያለብኝ እየተወኩ ነው እዚህ ድረስኩትና እንዳልኳችሁ አብርሃም በጣም ለብዙ ሰዎች እንግዲህ የስራ እድል የስራ ምንጭ ሆኗል። እንዲሁም ደግሞ በጣም ብዙ ዩቲዩበሮች በእነሱ ዙሪያ ትሰራላችሁ። አንድ ነገር ልንገራችሁ አለ ኢየሱስ ምንድን ነው እኛ ወይም ደግሞ አብርሃም ሆኖ ሩታ በእነሱ ዙሪያ እኮ እንዳይሰሩ ማድረግ ይችላሉ። ግን ያንን ነገር ስለማይፈልጉት እናንተ እንድትሰሩ እናንተ እንድትቀዩ ስለሚፈልጉ ነው እንጂ ያው የዚህን ስራ ህግና ደንቡ ታውቃላችሁ። ማንም ሰው በእነሱ ዙሪያ እንዳይሰራና እንዳይንቀሳቀስ ማድረግ ይቻላል። ግን እነሱ ያንን አያደርጉም። ለምን? ልበ መልካም ልበ ቅን ስለሆኑ እያለች ትገኛለች እንግዲህ ያው መልስ መስጠትሽ ጥሩ ሆኖ ሳለ ግን ደግሞ አሁን ላይ መልስ ለመስጠት የመጣሽበት ዋናው ፖይንት እንግዲህ ያው ቅድም ላይ እንዳልኳችሁ ሚዲያ ላይ እየተነሱ ያሉ ሀሳቦች አሉ። በእነሱ ዙሪያ በጣም ቡድን እንግዲህ ፈጥረው የሄርሜላና የሩታ ወይም ደግሞ የአብርሃምና የሄርሜላ ቡድን ተፈጥሮ እንግዲህ እርስ በርስ መጣላት፣ እርስ በርስ የተለያዩ ስድቦችን የሚሰዳደቡ በተለይ አረቡ ሀገር ላይ የሚኖሩት ወንድሞቻችን አሉ። ይቅርታ ወንድሞች እንኳን የሉም፣ በጣም እህቶች ነው የሚበዙትና አስባችሁታል። በእነሱ ዙሪያ እንግዲህ ሰዎች ሲታመሙ፣ ሰዎች ሲጣሉ፣ ሰዎች የማይሆን ነገር ውስጥ ሲገቡ በጣም ነው የሚደብሩ። አስባችሁታል። እኔ እኮ በጣም ከሚገርመኝ ነገር ምን አይነት ጊዜ አግኝታችሁ ማለት ምን አይነት ታይም አግኝታችሁ ነው በእነሱ ዙሪያ ልትባሉ ልትጣሉ የማይሆን ደረጃ እስከመደራስ የምትደርሱ? ግን ምን አይነት ታይም አላችሁ ማለት ትርፍ ጊዜ የተለየ ሰዓት አላችሁ ማለት ነው። እኔ ቀኑ ራሱ እንዴት እንደሚመሽ ምንም ሳላቅ በቃ ማለት ቁጭ እንኳን ሳትሉ ወዲህ ስትሉ እንኳን በስራ ተወጥራችሁ ቀኑ እንኳን እንዴት እንደሚመሽ አላቅም። እንኳን አይደለም እርስ በርስ ከመጣላት እስከ መስተዳደብ ለመድረስ ማለት ነው። አንዳንዴ እህቶች የወጣችሁበትን አላማ መርሳት የለባችሁም። እዛ ጋር ድሀ ቤተሰቦች በሬ ሸጠው የሆነ ነገር ከሰው ተበድረው ነው አይደል እናንተን አረብ ሀገር ላይ የሚልኳችሁ እናንተን የምትለውጡ ቤተሰቦቻችሁን እንድትለውጡ ማለት ነው። ስለዚህ የመጣችሁበትን አላማ መርሳት የለባችሁም። ብዙዎቻችሁ ብር የምትልኩ አላችሁ። ያ ደግሞ በጣም ስህተት ነው። የእውነት በጣም ስህተት ነው። በጣም ስህተት ነው። እንዴ እናንተ እኮ ያችን ብር በወር እንዴት እንደሚመጣ እኮ ታውቁታላችሁ። የመዳምን ጮት ችላችሁ፣ ራብን ጥማትን ችላችሁ፣ ሙቀትን ችላችሁ ብዙ ነገሮችን ቻሌንጅ አድርጋችሁ ነው እና ልክ በወር ሲመጣ ብሩን እንደ ቀላል ነገር የምታዩት እንደ ቀላል ነገር ይሄ እናድርግ እያላችሁ ሰርፕራይዝ እንዲያደርግላችሁ እዛ ኢትዮጵያ ትልካለች። በነገራችን ላይ እኮ ወይ አብርሃም ወይ ሄርሜላ ወይ ሩታ እኮ የሆነ ነገር ከሆንሽ ብትባይ አይደርሱልሽም። የሚደርስልሽ ማን ነው? ለአንቺ እዛው አረብ ሀገር የምትገኝ እህትሽ ናት። ስለዚህ የምታደርጉት ነገር በጥንቃቄ ብታደርጉ መልካም ነው። ብዙም እንግዲህ የራሽን ሀሳብ እና አመለካከት ለመስጠት ሞክረሻል። እቺ ዓለም እንግዲህ ብዙ ነገር ታዩባታላችሁ። ከእውነተኞች ጎን አትቆምም፣ ከሐሰተኞች ጎን ነው የምትቆመው። ግን ለጊዜው ነው። እናንተ የምትመለከቱት ቪዲዮ ላይ ያለውን ነገር ነው። ከካሜራና ከቪዲዮ ጀርባ ግን እውነታው ሌላ ነው። ስለዚህ የእሱ አባባል እንግዲህ ሩታና አብርሃም አሁን ላይ አልተጣሉም፣ ይዋደዳሉ። ስለዚህ እነሱ አሁን ላይ እየሰሩ ያሉት ስራ እንግዲህ በዙሪያቸውን በጣም ብዙ ሰዎች አሉ እነሱን ለመጥቀም። እንዲሁም ሶሻል ሚዲያ እንግዲህ በጣም በእነሱ የሚሰራ ሰው ስላለ እነሱን ለመጥቀም ነው ራሳቸውን ገለው ሌላውን ሰው እያዳኑ ያሉት። ይሄ የሚያስማማ ሀሳብ አይደለም። ብዙ ይሄ የሚያስማማ ሀሳብ አይደለም። የሚያስማማ ሀሳብ ምንድን ነው? አንቺ እንደ እህትነት ይህን ስራ እንዲያቆሙና አብርሃም ትክክለኛ ህይወቱን መርጦ ህይወቱን እንዲኖር ከዛ በኋላ ደግሞ መስራት ያለባቸውን ስራ እንዲሰሩ። ግማሽ ሚሊዮን ህዝብ መከታተል ማለት ቀላል አይደለም። ግማሽ ሚሊዮን ህዝብ ማለት ከግማሽ ሚሊዮን ህዝብ እንግዲህ ሩብ ፐርሰንት እንኳን ምናልባት ህጻናቶች፣ ወጣቶች፣ ልጆች ሊኖሩ ይችላሉና ስለዚህ ሰው ህይወትን እንዲጠላው ሰው ማድረግ ያለባችሁ ሰው ህይወቱን እንዲወደው ከእናንተ እንዲማሩ እንደዚህ አይነት ሰው እኮ ነበሩ እንዲተመለሱ እንድትባሉ እስኪ የሆነ ስራ ፍጠሪ። በቃ ማለት ወንድምሽንም እስኪ የሆነ በቃ አለ በትክክለኛው መንገድ እንዲጓዝ አድርጊው። ሄርሜላ ጋር ከሆነ ሄርሜላ ጋር፣ ሩታ ጋር ከሆነ ሩታ ጋር ይሁን። ሁለት ሴት ወዱ ሊሆን አይችልም። እችንም ማጣት አይፈልግም፣ ያችንም ማጣት አይፈልግም። እንደዚህ ላይፍ ደግሞ የለም። ገባችሁ አይደለ? የእውነት ነው የምላችሁ። እኔ በጣም እየናፈቀኝ ያለው ነገር ሰላም አውርደው የማይበት ጊዜ ነው። እውነት ነው የምላችሁ። በትናንትና ቪዲዮ እንግዲህ በጣም ብዙ የሩቲቶች እንግዲህ ስትበሳጩ ስታዝኑ ነበረ። ሩታም እያለቀሰች ነበረ። በነገራችን ፈለጋ ሳይሆን ያለቀሰችው። አንዳንዴ ስሜታችሁ ያስገድዳችኋል። ከውስጣችሁን ፍንቅል ብሎ የሚወጣ አንዳንዴ የሆነ ፓወር ያለው ሀዘን ወይም ደግሞ በቃ አታውቁት የሚሆነ ስሜታችሁ በጣም የሚያስጨንቃችሁ ሀሳቦች ይፈጠራሉ። ባላሰባችሁበት ባልጠበቃችሁበት ቦታ ላይ ያልሆነ ስም ሲሰጣችሁ ማለት ነው። እና ሩታም እንግዲህ አንተን ይቅርታ ባልኩኝ፣ ነገሮችን በረሳው፣ አብረን ልጃችን በጋራ እናሳድግ ባልኩኝ ዛሬ እኔ ዛሬ
ተበዳይ ሆኜ ልክ እንደ በዳይ ስታይ በጣም ነው ማዝነው እያለች ነበርና በዛ ጉዳይ ላይ እንግዲህ ብዙ እህቶቻችን እየተናደዱ ይገኛሉ። ያው ታውቃላችሁ ቡድን አለ፣ እዛ ጋር የሄርሜላ ቡድን አለ፣ እዚህ ጋር የሩቲ ቡድን አለና ያው ሰው የመረጠውን መውደድ ሰው የመረጠውን መሆን መብቱ ነው። ገብታችሁ አይደለ? ለምን ሩታን አልመረጠም ለምን ሄርሜላን አልመረጠም ልንል አንችልም። እና እውነት ለመናገር እስኪ ዛሬ ምን ሊፈጠር እንደሚችል አናውቅም። በትናንት ላይ ቪዲዮዎች ላይ የምታስተውሱ ከሆነ ሁለቱንም ለየብቻ ለማውራት እንፈልጋለን ብለው ሩቲንም ሄርሜላንም በየግል ያወራቸው እንግዲህ ነበር የተሰማበቱን። አላውቅም ዛሬ ላይ ምን ሊፈጠር እንደሚችል። የኔ ምርጥ እና ተወዳጅ ቤተሰቦቼ ስለምታዳምጡ ስለምትከታተሉ እጅጉን አድርጌ አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ እንዲሁም አሳብ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ